አራሙት ይመሰሉ ገፊና ምንድነው አንተ ጥገኛ እኮ ነህ እዚህ ቤት ልቀቀኝ እናንተ እንደዛ ከማድረግ ወደ ኋላ አትሉ ሰይጣን የሚቀናባችሁ ሰይጣን ናችሁ እኮ እናንተ ቤተሰቦች እስኪ ይሄንን ቪዲዮ 10000 ላይክ እናስገባው ሐሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልን ይሄ ቪዲዮ ብዙ ሰው ጋር እንዲደርስ ሼር አድርጉ ቤተሰቦች ለሁለት የማይሰሩ ስራ የለም እኔ ብዙ ጊዜ ራሴን ከዚህ ነገር ለማውጣት ሞክሬያለሁ እኔም ከዚህ በፊት እንግዲህ ነግረው ከሆነ አላቅም እኔ ብዙ ነገር ነው ያደረጉት በተለይ ሁለቱም አርግዘው ነው ያወረዱት እየሰማኸኝ ነው የነገርኩ ነው ምንም እንትን ምልበት ሰዓት የለኝም ካሁን በኋላ ከነሱ ጋር መታገስበት መሰማበት ጊዜ የለኝም ምን ልሰራ ነው ዲቃላ ሆኖም ቀረ ዋናው የከፋ አይደለም ፈጣሪ ተመሰገነ ይሁን በዚህ አጋጣሚ ጥቅመኛ ሱሰኛ ናቸው እነዚህ ሁለቱም አይበቃም ከዚህ በላይ ዘንበይ አንተ ግን ምን አይነት ተንከሲስ ነክ እንዴት አገኘህ ማለት ከዛ ደግሞ የሬሳ ማድረቂያም መርፌ ስንወጋው ነበር እንዳይሸትም የተለያዩ ነገሮችን ስናረግ ነበር ብዙ ሰው ብዙ ጎረምሳን የሚገባው ትልልቅ ለዛው እኔ እድሜያቸውን ያማከለው ቋርም ሰው የሚገባው በካርቶን የሚገባው ነገር እኔ ልነግር አልችልም ፈጣሪ ተመሰገነ ይሁን ፈጣሪ ወደናል የናንተም ጸሎት የናንተም መልካም ምኞት አለ ከቤታችን ጀርባን የቀበርነው ሌላ የትም ቦታ ልንቀብረውም አንችልም መቼስ ቤተክርስቲያን ሄደን አንቀብረውም አይደል እናት ከአባቴ ታርግስ ከሌላ ስታርግስ በምን ተቀል አስሩ ጋር እየዘለለች በአባቴ የምታሳብበው አዎ ልክ ነሽ እኮ ሰው በዛ ሰዓት እንግዲህ የሚተኛበት ሰዓት ነው ለሊት ላይ እንቅስቃሴ ይበዛል በሩ 10 የሚከፈተው ይሄ ቤት ማታ ማታ ጠፍቶ ያቀም መብራቱ ለሊት ላይ እንኳን ኢቭን አንድ ነገር አላገኘንም ምንድነው የሚያስቀኝ ስለሱ በጣም ስትንገበገብለት ነበር ግን ዛሬ ምንም ነገር ያዩ አይደለም ምን ነው ይሄ ነገር የውሸት ነበር እንደዛ ስትልለት የነበረው ትልቅ የምስጋና ፕሮግራም ይዘጋጃል እናንተ ተመልካቾቻችንን ሁላችሁንም የምናመሰግንበት የማዳም ቅመሞች እህቶቻችንን ሁላችሁንም ተመልካቾቻችን የምናመሰግንበት እንግዲህ በደንብ ነው የምናቀህ አንተን እኛ እንደዛ ስንጮህ ስንለፈልፍ የነበረው ወደን እንዳይመስልክ ስለዚህ በቃ በትግስት እንጠብቃቸው እኔ የምሄድበት ጉዳይ ምንም ሰራው ስራ የለ ስራዬ ብያስኩት ይሄን ነው ሚኪ እንዲ ቢደረግ ብዙ ነገሮችን ብዙ ሐሳብ ይሰነዝራልና አቅም ያለው ልጅ ነው ፈጣን ነው የበሰለ ልጅ ነው ሞተ ተቀበረ በቃ አለቀ ምን ይሰራል የቀበርንበት ቦታ ምን ልታረገው ኮፍሬ ላወጣው ነገሮቹን አነፍንፋሽ ትተህ ነው የመጣው ወጥመዶች ውስጥ አንተ ነው የገባው እንኳን ደስ አላችሁ በካሳንቺስ ሴቶች አደባባይ ለደንበኞቻችን ከነ ፊኒሺንጉ ያጠናቀቅናቸውን አፓርትመንቶች እያስረከብን መሆኑን እያበሰርን የደንበኞቻችንን ደስታና ጥያቄ ከግምት በማስገባት ሁለተኛ ፕሮጀክታችንን በእንግሊዝ ኤምባሲ በታላቅ ቅናሽ ለውስን ቤቶች ብቻ በሽያጭ ላይ መሆናችንን እየገለጽን በሁሉም ፍሎር አማራጮች ላይ ባለ 2 ባለ 3 እና ባለ 4 መኝታ አፓርትመንቶችን በካሬ 73000 ብር እንዲሁም ከ490,000 ብር ቅድመ ክፍያ ጀምሮ የቤት ባለቤት የሚሆኑበትን እድል አቅርበናል 50% የባንክ አማራጭን ጨምሮ ዘና ብለው የሚከፍሉበትን አማራጭ አመቻችተናል የመዋኛ ገንዳ ጂምናዚየም ሳሙናና ስቲም በቂ መኪና ማቆሚያ ከኤሌክትሪክ ቻርጅ ስቴሽን እንዲሁም 5 ሊፍቶችን ከበቂ የኤሌክትሪክ ኃይል አቅርቦት ጋር ያካተተ የመኖሪያ አፓርትመንታችን አብሮት ላይብረሪ አድዋ 00ን እንደ ኤምባሲንና ኔዘርላንድ ኤምባሲን ዲዛይን ባደረጉ ዕውቅ ባለሙያዎች የእርሶንና የቤተሰቡን ምቾት በጠበቀ መልኩ ጥንቅቅ ልቅም ተደርገው ተሰርተዋል በ0911 30 2940 ላይ በመደወል የቅናሹ ተጠቃሚ የሚሆኑበትን እድል እንዲሁም የቢሮ ቀጠሮ በማስያዝ ማመቻቸት ይችላሉ ሰመር ሪል ስቴት የምትወደው ቦታ ኖር ሰላም ጤና ይስጥልን ውድ የጎጆ ቲዩብ ቻናል ተመልካቾቻችን እንደምን ቆያችሁ ውድ ቤተሰቦች ሚኪ ነኝ ቤተሰቦች እንግዲህ ዛሬም በሁለተኛ ቀን በሁለተኛ ቪዲዮ ተመልሼ መጥቻለሁ ቤተሰቦች እንግዲህ ሁላችሁንም እንግዲህ ለሰጣችሁኝ ፍቅር ለሰጣችሁኝ አስተያየት እንግዲህ ለተመኛችሁልኝ መልካም ምኞት እጅግ አድርጌ አመሰግናለሁ አሁንም እንግዲህ እወዳችኋለሁ ክበሩልኝ ቤተሰቦች እንግዲህ ሁሉም ነገር ሰላም ነው እንግዲህ ከፈጣሪ ጋር ቤተሰቦች እንግዲህ ትናንት ቃል በገባውላችሁ መሰረት ዳኒን ኢንተርቪው ያደርጋለሁ ግን ደግሞ ኢንተርቪው ማድረግ ካልቻልኩ ወይም ደግሞ ያለበት ሁኔታ
ጥሩ ካልሆነ እንደሚሆን መላዘይደን በቀጣይም ቢሆን ኢንተርቪው ያደርገዋለሁ ብዬ ቃል በገባውላችሁ መሰረት ዛሬ እንግዲህ በማለዳ ነው ወደ ስቱዲዮ የጠራሁት። ቤተሰቦች እንግዲህ ባልደረቦቻችን ናቸው ይዘውት የመጡት። ቤተሰቦች እንግዲህ ትናንት ብዙ ነገሮችን ስናወራ ነበር ከዳኒ። አሁን ላይ ስላለበት ሁኔታ ለተመልካች ያለውን ነገር ግልጽ ያደርጋል። በዚህ አጋጣሚ መናገር የምፈልገው ነገር ዳኒ እንግዲህ ግዳጅህን ስራህን በአግባቡ ስለተወጣ ተመልካቾች ሸልመውሃል። የተለቀቀውን ቪዲዮ ሜቢ ካየኸው ትናንት የተለቀቀው ቪዲዮ በዛ ላይ እንግዲህ ከ2000 በላይ የሚሆኑ ኮሜንቶች ተሰጥተዋል። እነዚህ 2000 ኮሜንቶች እንግዲህ ያው ባንተ ጉዳይ ነው፣ ባንተ ዙሪያ ባንተና በታምራት ነው። ብዙ ተመልካቾች ያንተ ነገር አሳስቧቸው አስጨንቋቸው እንግዲህ አንድ ታችን ራሱ በቴሌግራም ላይ እንግዲህ መጨረሻ ላይ ያሰማው ድምጽ እያቃጨለብኝ ነው ዳኒዬ እንዴት ሆነ እያለች መልእክት ልካለን ነበር። የዚህን ያክል ነው ብዙ ተመልካች የተጨነቀው። ያለበትን ነገር አስረዳ እና ደግሞ ተመልካቾችን እንድታመሰግንልኝ ፈልጋለሁ። ከዛ በፊት ግን ስላለው ጉዳይ አውራ። እሺ ውድ ቤተሰቦች እንግዲህ እንዴት ናችሁ? ዳኒ ነኝ። ያው ሚኪ ያስተዋውቆኛል። እንግዲህ ያው ውድ ቤተሰቦች አሁን ያለውበት ሁኔታ እግዚአብሔር ይመስገን ፈጣሪ ነው በመጀመሪያ ማመስገን እንፈልገው። ምክንያቱም ትንሽ የጥይቱ ሁኔታ ከበድል ነበር። ትንሽ አንግል ቢሰት ኖሮ ማለት ነው ሊመታኝ ከነበረበት ማለት በቃ በዚህ አጋጣሚ ብታስረዳ ለተመልካች። ምክንያቱም እጅህ በጥይት ስለተመታ ብቻ ሳይሆን ያው ምንድነው ስተዋል ማለት በዚህ አጋጣሚ አልተተኮሰበትም ማለት ሳይሆን የከፋ አይደለም። ለዛም ነው አሁን ላይ ቁጭ ብለን ቃለ ምልልስ እያደረግን ያለው ነገር ጥሩ ነው። ከዶክተሮችም የሰማነው ነገር ሁሉም ነገር ሰላም ነው። ስፌት ነው፣ ህመም ነው። ከዛ ውጪ ያለው ነገር ሁሉም ነገር ሰላም ነው። ስለዚህ እስቲ ይሄንን ነገር ግልጽ ብታረግላችሁ። እሺ እንግዲህ የተፈጠረውን ያው አይታችኋል። ይሄን ያክልም እንትን ይላል ብዬ አላሰብኩም ነበር። ማለት ሽጉጡ ሲወድቅ ነው እንደ ባርቆ ነገር ነው የመታኝ። ማለት እጄ ይሄ በዚህኛው ሳይድ እቺ ጫፏ አለች አይደለ? ጫፏ አካባቢ ነው የመታኝ በዚህኛው በኩል ማለት ነውና እንዳጋጣሚ ሆኖ እንትን የሆነ እየወደኩኝ አይነት ነገር ስለነበረ ነው። እና በቃ ያው ስወድቅ ነገር ነው ዝም ብሎ የሆነ መታረገኝ። ያው የከፋ አይደለም ነው በቃ ሆኖም ቀረ። ዋናው የከፋ አይደለም። ፈጣሪ ተመሰገነ ይሁን። በዚህ አጋጣሚ ፈጣሪ ተመሰገነ ይሁን። ፈጣሪ ወደናል። የናንተም ጸሎት የናንተም መልካም ምኞት አለ። እሱ ተጨምሮ የናንተ ዱዓ የናንተ ጸሎት እንግዲህ ለኛ ስንቃችን ነው። ቤተሰቦች እኔ እናቴ እንግዲህ ከቤት ስወጣ ጸሎት አርጋልኝ ከክፉ ሁሉ ነገር ይጠብቀ ብላኝ ስወጣ እንግዲህ የሷ ጸሎት ይጠብቀኛል ከተለያዩ መጥፎ ነገሮች እንደሚጠብቀኝ የናንተም እንግዲህ ልክ እንደዛ ነው። ውድ ቤተሰቦች ፈጣሪ ተመሰገነ ይሁን። ዳኒዬ ተርፋሃል። እንግዲህ ሁላችሁም እንግዲህ ከዳኒ ጎን የነበራችሁ እንግዲህ በዛ ቪዲዮ ለዳኒ የተጨነቃችሁ እጅግ አድርገን እናመሰግናለን። ዳኒ እኔም ላመሰግናለሁ። እሺ ዳኒ እንትን ማለት ገብቼ እያየሁኝ ነበርና እኔ በእውነት እንደዚህ በአጭር ጊዜ ይህንን ያክል ፍቅር አገኛለሁ ብዬ በእውነት አስቤ አላቅም ነበር። ሚኪ በእውነት እኔ ትንግርት ነው የሆነብኝ ማለት ይችላል። አጭር ጊዜ አይደለም ዳኒ። በዚህ አጋጣሚ ቤተሰቦች ዳኒ ከአንድ አመት በላይ ቆይቷል ከኛ ጋር ራሱን ሸፍኖ ከጀርባ ሆኖ ራሱን መስዋዕት አድርጎ ብዙ ነገሮችን ሲሰራ ነበር። ዳኒ አንተና ታምራት የጥንት የጧት ናቸው። በዚህ አጋጣሚ ተመልካቾች በእናንተ በጣም ነው የኮሩት። ያንተ ጀግንነት የታምራት ጀግንነት ሚኪ ከጎን ጥሩ ሰዎች አሉ። ፈጣሪ በጥሩ ሰው ባርኮሃል። እንደዛ እስከማለት ደረጃ ነው የደረሱት። እናንተ ሰራውን ታውቁታላችሁ። ከአንድ አመት በላይ ማለት ቤተሰቦች ምናልባት ወደ 2 አመት የሚጠጋል
አሁን የ2018 መግቢያ ላይ ስለሆነን አመቶቹን እንደዚህ ለማስተዋወስ ትንሽ ልቸገር እችላለሁ ፐርፌክት አይመጣልኝም እና ቤተሰቦች ዳኒ እንግዲህ በቀጣይ ቀናት ስራውን ይጀምራል እውነቴን ነው የምላችሁ እንኳን ደስ አላችሁ በካሳንቺስ ሴቶች አደባባይ ለደንበኞቻችን ከነ ፊኒሺንጉ ያጠናቀቅናቸውን አፓርትመንቶች እያስረከብን መሆኑን እያበሰርን የደንበኞቻችንን ደስታና ጥያቄ ከግምት በማስገባት ሁለተኛ ፕሮጀክታችንን በእንግሊዝ ኤምባሲ በታላቅ ቅናሽ ለውስን ቤቶች ብቻ በሽያጭ ላይ መሆናችንን እየገለጽን በሁሉም ፍሎር አማራጮች ላይ ባለ 2 ባለ 3 እና ባለ 4 መኝታ አፓርትመንቶችን በካሬ 73000 ብር እንዲሁም ከ490,000 ብር ቅድመ ክፍያ ጀምሮ የቤት ባለቤት የሚሆኑበትን እድል አቅርበናል 50% የባንክ አማራጭን ጨምሮ ዘና ብለው የሚከፍሉበትን አማራጭ አመቻችተናል የመዋኛ ገንዳ ጂምናዚየም ሳሙናና ስቲም በቂ መኪና ማቆሚያ ከኤሌክትሪክ ቻርጅ ስቴሽን እንዲሁም 5 ሊፍቶችን ከበቂ የኤሌክትሪክ ኃይል አቅርቦት ጋር ያካተተ የመኖሪያ አፓርትመንታችን አብሮት ላይብረሪ አድዋ 00ን እንደ ኤምባሲንና ኔዘርላንድ ኤምባሲን ዲዛይን ባደረጉ ዕውቅ ባለሙያዎች የእርሶንና የቤተሰቡ ምቾት በጠበቀ መልኩ ጥንቅቅ ልቅም ተደርገው ተሰርተዋል በ0911 30 2940 ላይ በመደወል የቅናሹ ተጠቃሚ የሚሆኑበትን እድል እንዲሁም የቢሮ ቀጠሮ በማስያዝ ማመቻቸት ይችላሉ ሰመር ሪል ስቴት የምትወደው ቦታ ኖር ማምላችሁ ስራውን በደንብ ነው የሚጀምረው ምክንያቱም እጁ ላይ ህመም አለ ግን ያው ይሄ የኔም የዳኒ ማሳብ ነው እኔም ከዚህ በፊት እንግዲህ በጥይት ተመትቼ ነበር ህመም ላይ ሆነን ስራ ስንሰራ ነበር ግን ምንድነው ስራውን በጥንቃቄ እንዲሰራ እንደዚህ አይነት ሐሳብ ምክንያቱም አሁንም አንዳንድ እየሰማናቸው ያሉ ነገሮች ስላሉ እሱን ተመካክረን እንዴት ወደ ስራ እንደምትመለስ አጋዥም ተልኮል ካንተ ጋር አብሮ ወንጀለኞችን የሚያፋጥጥ ሊሆን ይችላል ያው ጋርድ በቂ ጋርድ ነው የምናደርገው ሌላው አንዳንድ ነገሮችን እርግጠኛ ስንሆን ግልጽ እናደርግላቸዋለን ማለት ከዳኒ በሽጉጥ መመታት ጋርና ከጋርዶቹ ጋር በተያያዘ እነሱ ነገሮች አሁንም እርግጠኛ ያሉንባቸው ምርመራ ላይ የሆንባቸው ነገሮች አሉ እነሱን እርግጠኛ ስንሆን እንነግራቸዋለን ከዛ ውጪ ግን ዳኒም አንዳንድ ነገር ማውራት ይፈልጋል መሰለኝ አይ ቲንክ እንግዲህ ውድ ቤተሰቦች የተፈጠረውን ነገር አስተውላችኋል ማለት በመጀመሪያ ግን እውነት እኔ አመስግኜ ራሱ ለመጨረስ ከባድ ነው የሆነብኝ በእውነት ቤተሰቦች ከዚህ በፊት ሚኪ አንድ ሰዓት አይበቃኝም ሲል ሰማው ነበርና እውነቱን ነው በእውነት ውድ ቤተሰቦች ያሳያችሁኝ ፍቅር አክብሮት ጸሎት አለነህ ባይነት ከሚባለው በላይ ነው በእውነት ወደ ቤተሰቦች ከልብ አመሰግናለሁ እኔ ከዚህም በላይ ማድረግ ብችል በጣም ደስ ይለኛል በእውነት ይሄን ያክል ፍቅር ያያየው ከዚህ በላይ ማድረግ ብችል ደስ ይለኛልና ወደ ዋናው ጉዳይ ስገባ ወደ ቤተሰቦች እንግዲህ የተፈጠረውን ነገር ሁላችሁም አይታችኋል ያሉትን ነገሮች ያው ሚኪ አሁንም እንዳለው በጊዜ ሂደት የሚፈቱ ነገሮች ይሆናሉ ከጋርዶቹም ጋር የተባለው ሰው ሳሙኤልም ጉዳይ እንዲሁ እየተከታተሉ እንዳሉ ነው ያለኝ መረጃ ግልጽ ባናረግ ደስ ይለኛል አሁንም እርግጠኛ የሆንባቸው ነገሮች ስለሌሉ እና ደግሞ እኛም እንደ ቡድን የሆነ ፍንጭ ላይ እየደረስን ስለሆነ ያንን ነገር ስንደርስ ለእናንተ እናሳውቃቸዋለን ብለን እንግዲህ እኛም ቃል ገብተናል ስለዚህ አትጨናነቅ ከዚህ ልቅ አሁን አንተ ስለራስ አሁን ስላለበት ሁኔታ ስለተሰጠ ፍቅር እናንተም እየተንከባከቡ ነበር ስለዚህ ብትቆራ ያው ነገሮችን ግልጽ እንትን ለማድረግ ብዬ ነው ለቤተሰቦች ለመናገርም ስለፈለኩኝ ጨምር ነው ያነሳሁት እንጂ እውነት ነው እርግጠኛ ካልሆንክ ነገሮችን ማውራት ትንሽ ይከብዳል ግን አሁን ላይ ወደ ቤተሰቦች ያለሁበት ሁኔታ እግዚአብሔር ይመስገን ለውጥ አለኝ በደንብ ለውጥ አለኝ ሲጀመርም ያን ያክልም በጣም የከፋ አይደለም ቦታው ላይ ስትሆኑ ትንሽ የህመም ስሜት አለው እንጂ ፈጣሪ ተመሰገነ ይሁን አልፈነዋል ያንን ጊዜ አልፈነዋል አሁን በደንብ በአሪፍ ሁኔታ በማገገም ላይ ነው ያለው ከጎኔ ያው እንግዲህ እናቴም አለች
እንግዲህ ተተካካንባት ነው የሚባለው። ሚኪ ሲሻለው አሁን ደግሞ እኔ ሄጄባታለሁኝና እግዚአብሔር ይመስገን እሷም ሳትሰለች ከልቧ በቃ የእናትን እናት ማለት ምን አይነት እንደሆነች ነው ያሳየችን እና በእውነት ከልቤ እናቴን ላመሰግናት ፈልጋለሁ። ፈጣሪ ባርክልኝ፣ እድሜ ዘመንሽን ይጨምርልሽ፣ እድሜ ዘመንሽን ባርኮ ያኑርልኝ እላለሁኝ። እናንተም ውድ ቤተሰቦች እንግዲህ እናቴን አመስግኑልኝ። ሲቀጥልም ደግሞ እውነት እኔ አሁንም ቢሆን አመስግኜ መጨረስ አቅቶኛልና ወንድሜ ታምራትም ቢሆን ከሚባለው በላይ ከጎኔ ነበር። ከጎኔ ሆኖ ከስር ሆኖ እኔን ሲከታተለኝ ሲያስታመመኝ የነበረ ሰው ነው። ያው ህመሙ እግዚአብሔር ይመስገን አሁን ላይ እየቀነሰ ነው ያለው። ጣቶቼን ራሱ ትንሽ ፊል ማድረግም ጀምሬያለሁኝ። ያው በጊዜ ሂደት እየተስተካከለ የሚሄድ ነገር ነው እንግዲህ ሚኪ ማለት ያው ከዚህ በፊት የተፈጠረም ነገር ስለሆነ ዋናው አለመሞታችን ነው አይደል የሚባለው። የሰው ልጅ ይነሳል ይድናል። እንግዲህ በአጭር ጊዜ ውስጥ ወደ ቤተሰቦች በአጭር ጊዜ አገግሜ ጥንቃቄ በተሞላበት መልኩ ወደ ስራ እንደምመለስ የገባሁትን ቃል ኪዳን እንደምፈጽም እስከመጨረሻው ድረስ እየፈጸምኩኝም እንደምሄድ እንግዲህ አሁንም ቢሆን ቃል ለመግባት ፈልጋለሁኝ ወደ ቤተሰቦች እና እንግዲህ በአጭር ቀን ውስጥ ወደ ስራ ተመልሼ እናንተንም ከልብ የማመሰግንበት ሰዓት እንደሚሆን ተስፋ አደርጋለሁ። እናንተም እንግዲህ ወደ ቤተሰቦች በሚኖረኝ የማገገም ጊዜ በጥሩ ሁኔታ እንዳገግም ጸሎታችሁን ኮሜንት ላይ አስቀምጡልኝ። በየትኛውም የዓለም ክፍል ሆናችሁ የምታዩን ቤተሰቦቻችን አሁንም ቢሆን ከልብ እጅግ አድርጌ አመሰግናለሁ። እንግዲህ ሚኪ የምለው ነገር ይሄ ነው። ሌላ የምጨምር ነገር አለ እንድትነግራቸው ፈልጋለሁ የምትለው ነገር አለ የምትለኝ ካለ እስቲ አንዳንድ ነገር በላይ። ውድ ተመልካቾቻችን በዚህ አጋጣሚ እንግዲህ ዳኒን እጅግ አድርጌ ላመሰግነው ፈልጋለሁ። እንግዲህ ታምራትንም እንደዛው ምናልባት ታሜ እዚህ ስለሌለ ነው አሁን ባጠገባችን አንዳንድ ጉዳዮችን እያጣራ ያለው እሱ ነው። ካሜራ ሳይዝ እንግዲህ ብዙ ነገሮችን በድብቅ እያጣራ ነው ታሜ ወንድማችን። ዳኒ እጅግ አድርጌ አመሰግናለሁ። ከጎኔ ነበረ በዚህ በአጭር ጊዜ ውስጥ እንግዲህ ብዙ ነገሮችን ሲያግዘኝ ነበር። ውድ ቤተሰቦች በጣም ብዙ ነገር ማለት ያው እኔ ድሮ ሐሳብ አቅርቤልህ ነበር ወደዚህ ስራ ብትመጣ የሚል ለምን የዳኒን ኢነርጂ ያለውን አቅም ስለማቀው ነው። ዳኒ ድሮም ከጀርባው ነው ሲያግዘን ሚኪ እንዲህ ቢደረግ ብዙ ነገሮችን ብዙ ሐሳብ ይሰነዝራልና አቅም ያለው ልጅ ነው። ፈጣን ነው፣ የበሰለ ልጅ ነው። በትምህርቱ ራሱ በጣም ጎበዝ ነው። በሁሉ ነገር ጎበዝ ነው። በትምህርት ጎበዝ ነው፣ ፈጣን ነው። ውድ ቤተሰቦቻችን እናም ያው ድሮ የራሱ ምክንያት ስለነበረው ነው ወደዚህ ስራ መምጣት ያልቻለው። አሁን ግን ያሉትን ነገሮች ሲመለከት እንግዲህ ቤተሰቦች እኔም ያለውበትን ሁኔታ ተመልክቶ ምንድነው ራሱን መስዋዕት አድርጎ ነው እኔን ለመናገር ወደዚህ ስራ መግባት አልፈልግም ነበር። እሱ ፕራይቬት የሆነ ላይፍ የተደባበቀ ህይወት ነው የሚመቸው። ቤተሰቦቼ ለኔ አስቦ ነው። በዚህ አጋጣሚ ግን አንዴ ገብታል አትወጣም። ልውጣ ብትልም መውጣት አትችልም። እንግዲህ ማህበረሰቡን እያገለገልክ እንድትኖር ነው የኔ መልካም ምኞት። የዳኒንም እናት ማመስገን ፈልጋለሁ። ምናልባት የዛሬው ቪዲዮ የምስጋና ፕሮግራም ላይሆን ይችላል። ባለፈው ተናግሬ ነበር እንግዲህ በቅርቡ በዚህ ሰሞን እንግዲህ ሙሉ ለሙሉ ሲሻለኝ ትልቅ የምስጋና ፕሮግራም አዘጋጃለሁ ብያችሁ ነበር። ይሄንን ነገር ጠብቁ አረሰውም። ትልቅ የምስጋና ፕሮግራም ይዘጋጃል። እናንተ ተመልካቾቻችንን ሁላችሁንም የምናመሰግንበት የማዳም ቅመሞች እህቶቻችንን ሁላችሁንም ተመልካቾቻችን የምናመሰግንበት እንግዲህ ትልቅ ፕሮግራም ዲያስፖራዎችን የምናመሰግንበት እንግዲህ ኢትዮ ኤርትራውያን ኢትዮጵያውያን ትውልደ ኢትዮጵያውያን አሜሪካውያን ሁሉም የኛ ተመልካቾች መላው ኢትዮጵያውያንን እንግዲህ ለኛ ያረጉትን ነገር በማሰብ ለኛ የተጨነቁትን ነገር ለኛ የተመኙትን መልካም ምኞት በማሰብ እንግዲህ ትልቅ የምስጋና ፕሮግራም እንግዲህ የማዘጋጅ ይሆናል። ሁላችሁንም ወዳችኋለሁ። እንግዲህ
ቤተሰቦች እስኪ ይሄንን ቪዲዮ 10,000 ላይክ እናስገባው ሐሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልን ይሄ ቪዲዮ ብዙ ሰው ጋር እንዲደርስ ሼር አድርጉ ቤተሰቦች 10,000 ላይክ እናስገባው ጎጆ ቲዩብን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ ሐሳብ አስተያየቶቻችሁን ኮሜንት ላይ ጻፉልን ውድ ቤተሰቦች እንግዲህ ወደ ቀጣይ ፕሮግራማችን ነው የምንሄደው የምናደርገውም ነገር እንግዲህ ዳኒን ወደ ቤቱ በዚሁ ይዘነው እንሄዳለን እናትንም ሰላም ላትና እኔ ግን የምሄድበት ቦታ አለ የጀመርኩት የግል ኬዝ አለ ወደዛ ቤት ነው የምሄደው ውድ ቤተሰቦች እነዛ ሴቶች እንግዲህ በቁጥጥር ስር ውለዋል መጋዘዱስ ናቸው ስለዚህ ወደ እነሱ ቤት ነው የምንሄደው ጋርዶቹ ያንን ቤት እንግዲህ በጥንቃቄ እየጠበቁት ነው ዳኒ እንውጣ በዛው እናትንም ሰላም ማለት ፈልጋለሁ የተወሰነ ተጫውተን እኔም ወደ ጉዳይ የምሄድ ይሆናል ቤተሰቦች አብራችሁን ቆዩ ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ቆያችሁ ሚኪ ነኝ ውድ ቤተሰቦች እንግዲህ ከአንድ ቀን በኋላ ተመልሰን ነው በዚህ ቤት ውስጥ የምንገኘው እንግዲህ ሁለቱን ተጠርጣሪ ለምለምና ፍቅርተን እንግዲህ በቁጥጥር ስር አውለን ወደ መጋዘን ወስደናቸው እንግዲህ ምርመራ ጀምረንባቸው ነበር ውድ ቤተሰቦች እንግዲህ ትናንትና እስከ ማታ ድረስ ማለት ይቻላል ይሄንን ቤት ግቢውን ሙሉ ክፍሎቹን ሽንት ቤቱን ኩሽና ኪችን እያንዳንዱን ሰርቪሶቹን እያንዳንዱን ሳይቀር አበጥረን ስንፈትሽ ነበር እንግዲህ ውድ ቤተሰቦች ጓሮም እንግዲህ ቀብረናል ስላሉት እንግዲህ አስክሬን ጓሮም ያሉትን ነገሮች እንትን ለማለት ሞክረናል ቆፍረንም ቤተሰቦች እኛ በደንብ ነው ግቢውን ያሰስነው ጓሮም እንግዲህ ያለውን ነገር ቆፍረን ተቀበረ የተባለውንም ሬሳ ለማጣራት ለማወቅ ሞክረናል ምንም ነገር አላገኘንም ከዚህ ቤት ውስጥ ምንም ነገር አላገኘንም እስከ ማታ ነው አሁንም የኛ ባልደረቦች ያለው ነገር እየፈተሹ ነው እየፈለጉ ነው ግን ምናልባት እነሱ ያሉት ነገር ያው የዋሹት ነገርም ሊኖር ይችላል አስክሬን ያሉት ሬሳ ያሉት ነገር ምናልባት ሌላ ቦታም ሊኖር ይችላል ውድ ቤተሰቦች እንግዲህ ዛሬ ከመጋዘን እናመጣቸዋለን ሌላው ደግሞ ጎሳዬ እንግዲህ ከነሱ ጋር እንድታገናኝ ይፈልጋለሁ ይያለ ነው ወንድማቸው ማለት እንግዲህ ደህንነቴ ይጠበቅልኝ ሲል የነበረው እንግዲህ እነሱ በቁጥጥር ስር መዋላቸውን ሲሰማ ሲያረጋግጥ እንግዲህ ከነሱ ጋር እንድታጋፍጠኝ ይፈልጋለሁ ማውራት መፈልገው ነገር አለ እስስት ወንጀለኛ አለሌ ዱርዬ ናቸው እስከ ወዲያኛው ድረስ እስር ቤት መውረድ አለባቸው ነው ሲል የነበረው እንግዲህ ችግር የለውም እኔ ባጋፍጣቸው እኔ ነኝ የምጠቀመው ምክንያቱም ሌሎች ነገሮችን እንግዲህ አይታችኋል ሲርበተበቱ ብዙ ነገሮችን ሲቀባጥሩ ነበር ከስር እውነት ሲናገሩ ነበር እንግዲህ ሳያስቡት ያመለጣቸው እንደዛ ነው የሚሆነው እንግዲህ ከወንድማቸውም ጋር ቢጋፈጡ እንግዲህ እኔም ጎሳዬን ወደዚህ ማመጣው ይሆናል እንግዲህ ሁለቱ አሁን መጋዘን ውስጥ ናቸው ውድ ቤተሰቦች እንግዲህ ለጋርዶች ትዕዛዝ ሰጥተን ከመጋዘን ወደዚህ እንዲያመጣቸው እናደርጋለን ጎሳዬንም ወደዚህ እናስገባዋለን ውድ ቤተሰቦች የምናገረው ነገር አለ ይያለ ነው ጎሳዬን ወደዚህ ካስገባ ነው በኋላ እንግዲህ ሁለቱ እህትማማቾች ሴቶች እንግዲህ እስኪመጡ በትግስት እንጠብቃለን ካሜራማኖች ጎሳዬን አስገቡት ውድ ተመልካቾች እንግዲህ ጎሳዬን እንግዲህ የመኪናው ቃለ ምልልስ ላይ አይታችሁት ተመልክታችሁት ነበር እንግዲህ እኔ እንግዲህ ያው በቻልኩት አቅም ስምን ላለመጥራት ያለው ነገር እንዳይታወቅ ብዙ ነገር አድርጌያለሁ አንተም ያልከኝ ነገር ነው ያው አሁን እንደዚህ ከመሬት ተነስተ ከነሱ ጋር መጋፈጥ ፈልጋለሁ እኔ እንደጠቆምኩባቸውም እንዲያውቁ ፈልጋለሁ ማለት ችግር የለውም ያው እኔ መጀመሪያም እንዳላስጨንቅ ብዬ ነው እንጂ ችግር የለውም አንተ እንደጠቆምክ ብንናገር ምክንያቱም አንተ ገኛ ጋር ትሆናለህ አንተ ደህንነት ይጠበቃል ከውን ባላም ቢሆን እነዚህ ሴቶች ምን እንደሚያረጉ ምን እንደሚሰሩ ስለማይታወቅ በእኛ ቁጥጥር ስር ቢሆኑም የሆነ የበላይ አካል ሊኖራቸው ይችላል ያው ፍቅርተ እንግዲህ ቦሳለን እንደዚህ አይነት ነገሮችን ትስትል ነበር አላውቅም አንዳንድ ነገሮችን ምን እንደምትታመን እኔ እንጃ ማለት ለሁለት የማይሰሩ ስራ የለም እኔ ብዙ ጊዜ ራሴን ከዚህ ነገር ለማውጣት ሞክሬያለሁ ብዙ ጊዜ ምክንያቱም በቃ የማያቸው ነገሮች እኔ ምንም ደስታ ሊሰጡኝ አልቻሉም ያው እኔ እንጃ ማለት ስም ምንም ላይፈይድልኝ ይችላል እህቶቼ ናቸው ግን ከሰሩ ስራ አንፃር ግን እኔ ለኔ የዝምድና የቤተሰብ ነገሩ ቀርቶብኝ የሆነ የሚያደርጉት ነገር የሆነ ይፋ ሆኖ በቃ ይፋ እንዲሆን ነው ፈልገው እኔ ብዙ ነገር አይቻል እውነቱን ልንገር እኔ ከዚህ በፊትም ሰናወራ እኔ የኔ ስም እንዲጠቀስ እኔም በአካል ካንተ ጋር
እንዳንሎር የፈለኩበት አንዱ ምክንያት የሆነ አለ አይደል እህቶቼ ሆነው እንዴት ከጀርባቸው እንደዚህ አይነት ነገር እንሰራለሁ ብዬ ብዙ ቀን እንትን እላለሁና አሁን ላይ ሳስበው ካረጉኝ አንፃር እንደውም ፍለፊታቸው ሆኜ መጋፈጡን ነው የፈለኩትኝ ለዛ ነው እንትን አትበለኝ ካሁን ባላ ከነሱ ጋር መጋፈጥ ፈልጋለሁ ስለነበሩ ለዛ ያው ያንተ ጥርጣሬ ልክ ነው ግን አሁንም ግልጽ ያልሆኑ ነገሮች አሉ አልገባኝም እኔ 2 ሳምንት ሙሉ እንግዲህ ሰው ህይወታችን ሰው እጃችን ላይ ህይወቱ አለፈ ነው ያሉት ያው እንደዛ አይደለም ገፍተረ ነው ብለዋል የሆነ ሰዓት ላይ ከዛ ደግሞ የሬሳ ማድረቂያም መርፌ ስንወጋው ነበር እንዳይሸትም የተለያዩ ነገሮችን ስናረግ ነበር አንዴ ደግሞ ጓሮ ቀብረናል ወዘተ ብዙ ነገሮችን ነበር ሲሉ የነበሩ ይሄ ነገር ግን እውነት ይሁን ውሸት አሁንም እያጣራን ነው ምንም የምታጣሩት ነገር አይደለም ምክንያቱም ያው እንደምታየው ገና ከግቢው እንደገባ የምትታየው ክላስ የኔ ክላስ ነች እንግዲህ እህቶቼ ናቸው ወንድማቸው ነኝ እኔ ምን የሚሉት ነገር ነው እዛች ክላስ ውስጥ ያቺን ለሁለት ተባብረው ያላረጉኝ ነገር የለም ሲቀጥል እዚች ቤት ውስጥ ብዙ ነገር ነው የሚፈጠረው አንተ ምንም የምታውቀው ነገር የለም ለሊት ላይ እኔ ሰው በዛ ሰዓት እንግዲህ የሚተኛበት ሰዓት ነው ለሊት ላይ እንቅስቃሴ ይበዛል በሩ 10 የሚከፈተው ይሄ ቤት ማታ ማታ ጠፍቶ ያቀም መብራቱ ለሊት ላይ እንኳን ኢቭን እንቅስቃሴ ያለ ድምጽ ይሰማል ብዙ ነገር ነው የሚሰማው ብዙ ነገር ሲፈልጉ ሙዚቃ ከፍተው ሰንተ ጎረምሶችን ይኳይቻለሁ ለሊት ላይ ተነስቼ ግን የብቻዬን እንት ማረገው ነገር አይደለም እኔን ከጨዋታ ውጪ ነው ያደረጉኝ አይመለከተህም ስለዚህ ቤት እንተን አትልም እኔን አሽቀንጥረው መጣል ነው የቀራቸው እንደ ይሄ ውጪ እንደምታየው ሰው አለ አይደል መንገድ ላይ እንደሱ ነው የቀራቸው እዚህ ቤት ውስጥ አንተ እንደዚህ አይነት ነገር ባይደረግ ይገርማል ለሊት ላይ የሚያጨሱት ነገር ሱሳቸው ሱስ አይደለም ሰው የጽንትን እኮ ናቸው እነዚህ እንዴ ብዙ ነገር እኮ ነው እኔ እኮ እንደውም ያልነገርኩ ነገር እኮ ብዙ ነገር እኮ ነው ያለው እኔ በጣም ነው ያፈርኩት እኔ እነዚህ ለኔ ቤተሰቦች አይደሉም እኔ እህቶቼም አይደሉም እኔ አንዴ ተስፋ ቆርጫለሁ በቃ ይበቃኛል እኔ ኤኒዌይስ ምን መሰለ ማድረግ ያለብን ጉሳይ አሁን አንተ እንቅስቃሴ ሁሉ ነገር ብሎ አዳረ ከኛ ጋር ነው መሆን ያለበት ለምን ቆይ ከኛ ባልደረቦች ጋር ለምን ቤት በኩል ጥቃት እንደሚደርስብህ ስለማታውቀው ነው ይኸውልህ እኔ ያለፉትን ቀናቶች በስራ ገበታ ላይ አልነበርኩም ባልደረቦች የነበሩ ብዙ ነገሮችን ከበር ያረጉልኝ ሲሰሩ የነበሩት እኔ የደረሰብኝን ነገር ቻናላችን ላይ ገብተህ ያለውን ነገር መመልከት ትችላለህ እየዛተችብኝ ነው በተደጋጋሚ ቦስ አለ አላቅም የበላይ አካል አሁን ወደዚህ ይዘናቸውን መጣለን ያለውን ነገር በቀጥታ ከነሱ አንደበት መስማታችን አይቀርም አንተ ባለበት ሁለቱንም እዚህ ይዘን መተን እያንዳንዱን ነገር እንዲያወሩ እናደርጋለን ካሁን ባላ ሁሉም ነገር በእኛ ቁጥጥር ስር ነው ግን እንድታውቅ መፈልገው ነገር እዚህ ቤት ውስጥ አስክሬንም ሆነስ ሬሳ የለም በደንብ ፈትሹ በደንብ ነው ከዚህ ግቢው ጀርባ ራሱ የሆነ የሚዛዛሩበት እንትን አለ ታየ ትናንት ስንት ሰው እንደፈተሸው ታውቃለህ 6 ሰው 6 ሰው ነው የፈተሸው ገባ እና ምንም ሊገኝ አልቻለም 6 ሰው ማለት ቀላል አይደለም አሁንም እርግጠኛ ስላልሆኑ ዝም ብለው ቼክ እያደረጉ ነው ያለው ነገር በጣም ይከብዳል በጣም የተቆፈረ ቦታ አለ ሄደ ማየት ይችላል ማለት ምንም ልናገኝ አልቻለም ችግር የለውም እነሱን እዚህ ላምጣቸውና ዛሬ አንድ ነገር ላይ እንደርሳለን አንድ የሆነ መደምደሚያ ሐሳብ ላይ እንደርሳለን ችግር የለውም አንተ ተረጋጋ በቻልከው አቅም ከነሱ ጋር ጸብላ ለመፍጠር ሞክር አሁን ሲገቡ ሲመጡ አንተ እንደሆንክ ነገሩን ማወቃቸው ስለማይቀር ያው እንደፈረደባቸው መንጫጫት ነው ሌላ ምን የሚያመጡት ነገር አለ እስከዛሬም ታግሼ ነው የኖርኩትኝ ካሁን በኋላ የምታገስበት አንድ ምንተን የለም ይምጡ ሲንጫጩ ግን ይቅርታ አድርግልኝና እስከዛሬ እናቴንም ሆነ ምንም ነገር የሚነካ ነገር ተናግሮኛል እየሰማኝ ነው
አሁንም ገብተው እንዲ ያለፈውን እንትን እንዲ ጎሳዬ እንደ ድሮ ነው የሚሉት ነገር እንትን ቢል እኔ አልሰማቸውም ጸብ ነው ከኔ ጋር ነው ጸባ የሚጀምሩት ካሁን በኋላ ችግር የለው ውድ ተመልካቾቻችን እንግዲህ ጋርዶቹ ወደ መጋዘን ሄደው ሁለቱን ተማማቾች እንዲያመጡ እናደርጋለን 1 ሰዓት ወይም 1 ተኩል ሊፈጅ ይችላል 2 ሰዓትም ሊፈጅ ይችላል ስለዚህ እዚሁ እናንተ ቁጭ ብለን በትግስት እንጠብቃቸው የሚያስቸኩል ነገር የለም የምትሄድበት ቦታ የለም ፕሮግራም የለኝም ብለን የመጣው ስለዚህ በቃ በትግስት እንጠብቃቸው እኔ የምሄድበት ጉዳይ ምንም ሰራው ስራ የለ ስራዬ ብያስኩት ይሄን ነው ስለዚህ ተረጋግተን እንጠብቅ የትም የሚያስቸኩለን ነገር የለም እኛ እዚህ ነው ውድ ተመልካቾቻችን እንግዲህ ከ2 ሰዓት በኋላ ተመልሰን መተናል እንግዲህ እንዳልኳችሁ 1 ተኩል ወይም 2 ሰዓት ሊፈጅብን ይችላል በያችሁ ነበር እንግዲህ ቤተሰቦች በር ላይ ናቸው እህቶች ደርሰዋል እና ምንድነው ማድረግ ያለብን ይያቸው ይመገባ ይሆናል አንተ ለመረጋጋት ሞክር እኔ ነገር ያለው አንድ ነገር እንትን ቢሉ እኔ የነገርኩ ነው ምንም እንትን ምልበት ሰዓት የለኝም ካሁን በኋላ ከነሱ ጋር መታገስበት መሰማበት ጊዜ የለኝም መጣ ንጉ ምንድነው አንተ ሰይጣን ዲቃላ እና ሰማባሪ ምን ልሰራ ነው አንተ ዲቃላ ነሽ ዲቃላ ዘረቢስ አትጭኝ እጃፋለሁ አንድ የምናወራው ነገር አለ አትጭኝ አንተ ነህ ችግር አንዴ ላውራ አንድ ነገር አታገኝ አንዴ ዝም በሉ እንደማመጥ ዝም በሉ በቃ እንዴ ምን ልታረጋ ወሰይ ይኸውልህ ዘረቢስ እናወራ የጠቆማችሁ እሱ ነው በቀላል አማርኛ የጠቆመው እሱ ነው እኔ ነኛው የጠቆመው እሱ ነው አንተ ጥገኛ እኮ ነህ እዚህ ቤት ልቀቀኝ አንተ ልቀቀኝ ይሄ የቤት አትተብጭ ጥገኛ እኮ ነህ ጭራሽ እሱ ነው እንደዚህ ያደረገው እንዴት እንደዚህ ታደርጋለህ ቁጭ በል አዝነልልህ ባስቀመጥነህ ለነገሩ ምን ታረክ ቆይ ንገረኝ ለነገሩ ምን ታረክ አስቀምጠን አይደለ አስቀምጠን አስቀምጠን ሰሚኛለሽ ቤቱን ትናንት ስንፈትሸው ነበር አንድ ነገር አላገኘንም ምንድነው የሚያስቅሽ ልቀቀኝ ምንድነው የሚያስቅሽ ምንድነው የሚያስቅሽ ልቀቀኝ ምንድነው የሚያስቅሽ ይኸውልሽ አይመለከትም ልቀቀኝ ለሊቱ ሙሉ እዛ ስታሰቃዩን አድራችሁ አሁን ደግሞ ልቀቀኝ በቃ የት እንዳረጋችሁ እያንዳንዱን ነገር እናወራለን ስንት ብር ከፍሎ ነው ምን አድርጎ ነው እንደዚህ ያደረገው ገንዘብ ፈላጊ ነው ለነገሩ ገንዘብ ስለሚፈልግ በደንብ ነው የምታውቁኝ ምን አለ ገንዘብን እኔ ለጋር ነው እናውራ ውሻናችሁና እናንተ እናውራ ገንዘብ ስለሌለው እኮ ነው አንቺ ነሽ ነገር ያበላሽሽን እሱን መልሼ ይዤው እመጣለሁ ደግሞ ምን ሊሰራ ነው ቤታችን አንድ ነገር ፈልጋለሁ ዛሬ ይሄ ማይረባ አንድ ነገር ቤታችን መግባት የለበትም እኔ ከሱ ምንም አይነት መስማት አንፈልግም ይሄ ዘረቢስ ትሰሚኛለሽ ትናንት ፍቅርታ ስታወሪው የነበረው ነገር ቪዲዮን አሳይሻለሁ የሬሳ ማድረቂያ ስትወጉ ነበር እያንዳንዱ ነገር ሬሳ ቀብረናል ስትሉ የነበራችሁ ነገር በዚህ አጋጣሚ ውድ ተመልካቾች አንድ ነገር እንድታውቁልኝ ፈልጋለሁ አንዳንዴ ሰው ባላጠፋበት ወንጀል ራሱ እስር ቤት ይበሰበታል እንኳን በሰራው ወንጀል ለምን ካላችሁ ምናልባት ይሄንን ነገር አንዳንዶቻችሁ ሰምታችሁ ሊሆን ይችላል አንዳንድ ሰው እኔ ወንጀል ሰርቻለሁ የሚል ሰው ወንጀሉን ባይሰራ ራሱ ብዙ አመት እስር ቤት ሊበሰብስ ይችላል ለማንኛውም የትናንቱን ቪዲዮ አያይዤ ለህግ አካል ነው የምሰጠው ዛሬ ከህግ አካል ጋር ነው የምታወሩት ተግባባን አይደል እየለመንኩ እኮ ነው እባክህ በቃ ያለውን ነገር ነገርኩ አይደል ምንድነው ያለውን ነገር ነገርኩ ይዤው መጣለው እሱ ፊት ማውራት የምፈልገው ነገር አለ እሱም እናንተ ፊትና እኔ ፊት ማውራት የሚፈልገው ነገር አለ ይሄ ዲቃላ እናትና አባቴ ዲቃላ አትበይ ዝም በይ ይዤው መጣለው አንድ አፋችሁን እንዳትከፍቱ ቆይ እኛስን ባታመጣው እኛ ካንተ ጋር እንጨርስም እንዴ ቆይ ነይ ውድ ተመልካቾቻችን እንግዲህ ተመልሰን መተናል እንግዲህ
ጎሳይም እዚህ እንዲቀመጥ የፈለግንበት ምክንያት ቤተሰቦች እንግዲህ ምንም መጫጫ ቢኖርም ስለነሱ አንዳንድ ነገሮችንም እንግዲህ እንዲያወራልን እንፈልጋለን። ጎሳይ አሁን ያንተ ተራ ነው። እሺ ማለት ያው ከዚህ በፊት ብዙ ነገሮች ተፈጥሯል በእኔና በእነሱ መሃል። ያው የሚያገናኙን ነገሮች አሉ ብዙ ነገሮች እህቶቼ ናቸው ግን ያቁታል የሰሩትን ስህተት ጥፋት በደንብ አድርጎ ነው የሚያቁት በደንብ የዚህን ያህል እኔን እንዴት የዚህን ያህል ዝቅ አድርገው እንደቆጠረኝ አላቅም እንግዲህ እኔ ማለት ውልደቴም እርገቴም ክፍለ ሀገር ነው እንግዲህ የምንገናኘው ባባ ነው በእናት አንገናኘው ወደዚህ ስመጣ እኔ ያው ለስራ ነው አመጣጤም የመጣሁት ሲቀጥል እህቶቼ እዚህ እንደሚኖሩ ከድሮም ጀምሮ ተናግሮኛል ያው አንድ ቀን መጥቼ አላቅም ምክንያቱም አልተመቸኝም እናቴም ብቻዋን ነች እዛ እሷን ትቼ እንዴት እመጣለሁ አልችልም ያው ለስራ እንደመጣው መጥቼ ከነሱ ጋር ነው ቀጥታ የተገናኘሁት ያው በፊት አልተነገራቸውም ነበር መሰለኝ ደሞ ያው አባቴም አልነገራቸውም ወንድም እንዳላቸው ራሱ ነበር መጥቶ ያስተዋወቀኝ ያው በሰዓቱ እነሱ አድርገዋል እነሱም ይሄ ነገር ድንገታዊ ስለሆነ ድንገት ሊከብድ ይችላል ለነሱ ግን እኔ በሰዓቱ በጣም ነበር ደስ ያለኝ እህቶቼን በማግኘቴ ለናት ለአባቴ እኔ ብቸኛ ልጅ ነኝ እኔም እንደውም ደስ ሊላቸው ይገባ ዘንድ ግን እነሱ በሌላ ነገር በጥቅም ነገር ተወዝፈው ነው ያገኙአቸው ማለት ጭራሽ የገዛ ቤተሰቦቻቸውን እንትን ማለት በቃ የሆነ ለማጣት የሚጣጠሩ ሰው ናቸው ለውርስ ለገንዘብ ለጥቅም ከጥቅም በላይ ቆይ ሰው ልጅ ነው የሚበልጠው እንዴ እኔ ይሄንን መሬት ይሄንን የምታየው ቤት ፈልጌ አይደለም የመጣሁት እህቶቼን ፍለጋ ነው የመጣሁት ሲሆን ተስማምተን አንድ ላይ ሆነን እንደመኖር ለጥቅም እንዲ መሳደድ ብዙ ነገር እኔ በቃ ብዙ ነገር ነው ያየሁባቸው ከዛን ቀን በኋላ መጥፎ ቢት ነው ያሳዩኝ እንደ ወንድም አልተቀበሉኝም እናት አባቶቻቸው እንደውም በቅርቡ ነው ያረፉት ምን ያገናኛል ከኔ ህይወት ጋር ለአንተ የሚነግሩ ሌላ ነገር እኔንን ከነሱ ፈጽሞ ሰማለሁ ያልጠበቁም አንተ ነው የገደልከው እንዴ እኔ ምን ሲያስደርሰኝ እሺ ጣልቃ ልግባብና ጎሳይ እዚህ ግቢ ውስጥ ስለሚፈጸሙ ነገሮች ማለት እንግዲህ ቀደም ላይ ትናንትም የነገርከኝ ነገር አለ ኮንጀል ያልተናነሱ ድርጊቶች ይፈጸማሉ ብለኛል በደንብ ነው የሚፈጸሙት ምንድነው እነዛ ኮንጀል ያልተናነሱ ድርጊቶች ቤቱን ሌላ ነገር ነው የሚጠቀሙት ለምን በቃ እንደነገርኩ በቃ ዘንበሉ አንዴ እውነታው መውጣት አለበት ወጥቷል ይጣ ለምንድን ነው የሚጠቀሙ ቅድም የተናገሩት ነገር እንዳሰማኸኝ ከሆነ እውነት ነው ከነሱ በላይ ሆኖ የሚመራቸው የሚያዛቸው አለቃ አላቸው ግልጽ ነው በደንብ ነው ታማሚ ነች የተባለችው ውሸት ነው እናንተም ስታጣሩ እንደነበረው ከሆነ ውሸት ነው ምንም አይነት ህመም የለባትም እውነቱን ልንገር ካሁን በኋላ ምንም ነገር መውጣት ይችላል ጥቅመኛ ሱሰኛ ናቸው እነዚህ ሁለቱም አይበቃም ከዚህ በላይ ዘንበይ አይበቃም ዝምበይልኝ እምታየው ብዙ ስራ ነው የሚሰሩት እነዚህ ብዙ ወንጀል ነው የሚሰሩት እምታያቸውን ክላሶች የተዘጉት እንዳለ ሲፈልጉ ማታ ቤርጎ ያረጉታል ሲፈልጉ ያመጡ እዚህ ብዙ ነገር ነው የሚሰሩት ሲፈልጉ ቤርጎ ያረጉታል ሲፈልጉ በማግስቱ ደግሞ ሺሻ ቤት ያረጉታል ያኛውን ትልቁን ሰፊ መተፍ ቤት ፍለፊት ደግሞ ሲፈልጉ ማሳጅ ቤት ያረጉታል የሴት ማአት የወንድ ማአት በእያንዳንዱ ክላስ ብዙ የተገናኘ ወንጀል አለበት መቃሚያ ቤትም ያርጉታል ሲፈልጉ ቀንቀን ይሄን ግን እኔ ማላቂ ይመስላችኋል እኔ በደንብ አድርጌን መከታተላቸው እንደነገርኩ ለሊት ላይ ብያለሁ የቤት መብራት በርቶ ነው ማገኘው ሲፈልግ ሙዚቃ ሰማበታለሁ ሽታ ነገር ይሸተኛል ውጪ ድረስ የሚሸት ሱስ ነገር ይጠቀማሉ እጽ አልኩ ከየት እንደሚያመጡት አላቀም እኔ ሽንት ቤት ምገባ ያስመሰሉ ጥጌን ጠብቄ ነው ማየው ብዙ ነገር ነው ማለት ይሄን ቤት የጉሩም ሰማት መናኸሪያ አርገውታል
የሆነ በምን እንደሚያመጣ አላውቅም በካርቶን የሆነ የሚገባ ነገር አለ ብዙ ነገር ነው የሚያደርጉት እዚህ ቤት ውስጥ የማይደረግ ነገር ምንም ነገር የለም እንደነገርኩ ለሊት ላይ ይሄ መብራት ይበራል ብዙ ሰው ብዙ ጎረምሳ ነው የሚገባው ትልልቅ ለዛው እኔ እድሜያቸውን ያማከለው እኮ አይደለም ሰው የሚገባው በካርቶን የሚገባው ነገር እኔ ልነግር አልችልም እሱ ከገባ በኋላ ነው ይጨሱ ኬት እንደሚወጣ አላውቅም የሆነ ከባድ ሽታ ነው ምን እጽ ኬት እንደሚያመጡት አላውቅም እኔም ከዚህ በፊት እንግዲህ ነግረው ከሆነ አላውቅም ብዙ ነገር ነው ያደረጉት በተለይ ሁለቱም አርግዘው ነው ያወረዱት እየሰማኝ ነው አርግዘው ነው አው በቃ ምን ልጅ አስወርደው ልጅ አስወርደው ሁለቱም ነው ማለት ዘንበይ ካሁን በኋላ ምንም ነገር ልደብቅ ያቺም እሷ ያለችው እንግዲህ ለምለም ጽንስ ተጨናቅፎባታል እንግዲህ ጽንስ ወርዶባታል ውሸት ነው እየሰማኸኝ ነው እነን ቀለል አርጋል እንግዲህ የነገረች አይደል እሷ ራሷ የምትሰራውን ስራ መች ነገረች ልጅ ማውረድ ማለት ምንድነው እንዲ ቀለል አርገውት እኮ የሚያዩት ነገር ነው ከብዙ ወንድ ጋር እንደንም ቤት የሚጋደሙበት አንተስ ይገርማል ውጪስ እኔ እንጃ ሰው ህዝቡን በኤችአይቪ ሊመርዙት ይሁን ምን ይሁን አላቀም እየሰማኸኝ ነው ከብዙ ወንድ ጋር ነው የሚጋደሙት ዝምበይ በዚህ እድሜዋ አግብታ እንደመወለድ እንት እንደማለት ከማንም ወንድ ጋር ምትጋደመው አይሰለቻት ምን አይለት እኔ እንጃ እኔ ካሁን በኋላ እኔ ለኔ እህቶች አይደሉም እነዚህ ይበቃኛል እኔ የሚያስቡትም ይሄ የውርሱ ጉዳይም ሆን ብዬ ካሁን በኋላ እጀምራለሁ እኔ አስቤው ማላቅም ለውርስ ከሆነ እጀምራለሁ እኔ ከነዚህ ጋር የሚያገናኝ ነገር የለም ዞርልላቸዋለሁ ዳናቴ እኔ ማኖር እችላለሁ እኔ እየሰማኸኝ ነው አያገናኘኝም የሚሰሩት ግፍ አይደለም እነዚህ ሁለት ወንጀለኞች እዚህ ቤት ውስጥ አጣርተናል ብለሃል ድጋሚ በደንብ እንዲጣራ ማድረግ ትችላለህ ውድ ተመልካቾቻችን እንግዲህ ጎሳዬ ትናንት እንግዲህ እነዚህን ሁለት ሴቶች በቁጥጥር ስር አውለን ወደ መጋዘን ስንወስዳቸው በጣም ነበር የተደሰተው እናም ዛሬ እንግዲህ እኔ እንደጠቆምኩ እንዲያውቁ ፈልጋለሁ እነሱ ፊት ደግሞ ውስጤ እንግዲህ ብዙ ለቅሶ ብዙ ብሶት ብዙ ሐዘን ብዙ እውነት አለ ያንን ነገር እነሱ ፊት ማውጣት መናገር ፈልጋለሁ ከነሱ ጋር ወርደታቸውን ቅሌታቸውን በቀጥታ ማየት መመልከት ፈልጋለሁ ባክን አጋፍጠኝ አገናኘኝ ስላለ ነው እንግዲህ ወደዚህ ያመጣሁት ቤተሰቦች ትናንት እንግዲህ በጥቆማ ወቅት መኪና ውስጥ እንግዲህ አንዳንድ ቃለ መልሶችን ለማድረግ ሞክረናል ግን ምንድነው እሱም ትንሽ ተደናግጦ ስለነበር የተወሰኑ ነገሮችን ይነገረን ማለት ዛሬ በተለይ ያወራቸው ነገሮች ኦሬዲ ትናንት አልነገረንም ማለት ይቻላል አይፈረድበትም ምክንያቱም ምናልባት እኛን እንግዲህ የሆነ ኬዝ እንድንፈለፍለት ጠርቶ ምናልባት እነዚህ ሰዎች ረጅም ርቀት ላይ ሄዱ ይችላሉ ምን ዋስትና አለኝ ብሎ ማስቦ ሊሆን ይችላል አሁን እንግዲህ የኛም ስራ ተመልክቷል ብዬ አስባለሁ ትንሽ በእኛ ላይ መምነስ ስለጣለ ነው እኔ ከጅምሩ ከጥንስሱ ምንም ያሳስብ ነገር የለም እኛ በቂ ከለላ እናረግላለን ጠቋሚ ሆነ ቀርቶ ምንም ችግር የለውም ብለነው ነበር ቤተሰቦች እንግዲህ ብዙ ነገሮችን ብለናል ጎሴ እነዚህ ነገሮች ማረጋገጥ እንፈልጋለን እኛም ተንቀሳቃሽ ምስሎች የድምጽ ቅጂዎች ወይም ደግሞ ሌሎች የወረቀት ማስረጃዎች ካሉ ግን እነዚህ ነገሮች ብትሰጠኝ በጣም ነው ደስ የሚለኝ ይሄንን መጠይቅ በእነሱ ፊት ነው ካሉ ብትሰጠኝ ደስ ይለኛል አይታወቅም አንዳንዴ አሁን ቴክኖሎጂው ስለተስፋፋ በስልክም ያነሳው የቀረስከው የሆነ ነገር የምስል ማስረጃም ካለ አለ እንደውም በቅርቡ ተከታተላቸው ነበር ይያለው በደንብ አድርጌ ተከታተልኳቸው የእንቱንም አለኝ ከፈለክ ይሄንን ቤት ጫሲቁበት ሺሻንትን ሲሉበት ወንድ ይዛ ስገባ ካርቶኑን እዚህ ጋር እንትን ስትለው ፎቶ አነሷቸው ብዙ ነገሮች አሉ ማስረጃዎች ከፈለክ አለ በደንብ ነው ያለው ሲቀጥል ምን እንደሆነ አላቅም አልኩ እኮ እሱ ነገር ከገባ በኋላ ከተወሰነ ሰዓት በኋላ ነው የሆነ ሽታ የሚገው ሽንት ቤቱን ማውደውታል አንድ ነገር ይሄኛ ባልደረቦች ትናንት ሙሉ ግቢውን ቤቱን ሲፈትሹ ግን አሁን ዛሬ አንተ ካወራቸው ነገሮች ጋር የተገናኙ ምንም አይነት ነገር አላገኙም ማለት ጫትም ምንም ያገኙት ነገር ያገኘነው ነገር የለም በጥንቃቄ ነው የሚሰሩት ወንጀለኞች ናቸው እና እንዴት ነው ራሳቸውን አሳልፈው እንት የሚሉት ራሳቸውን ይጠብቃሉ ሴፍቲ በሆነ መንገድ ጧት ላይ እኮ አታገኛቸውም እኮ እኔ እኮ አላገኛቸውም ጧት
ቀንም አላያቸውም እዚህ ቤት የሉም ግን ስራው የሚጀመረው ከሰዓት በኋላ ነው ወደ ማታ ተው የራሳቸው ነው ለነሱ ቀኒው ምን ይሆን አላቀም እኔ ዝም በይ ካሁን በኋላ ከናንተ ጋር ነገር የለኝም ዝም በይ እስከዛሬም ታግሻችሁን ዝም ያልኳችሁ ለማንኛውም ከናንተ ጋር አንዳንድ ነገሮችን ማውራት ፈልጋለሁ እያለ ያለው ነገር ምንድነው ሁሉንም ነገር ነገራኩ ከኛም እንደው የምትፈልገው ነገራኩ ይሄ ነው እውነታው አንተ አፍህን ዝጋ እውነታው ይሄ ነው አንተ አፍህን ዝጋ ምንም የተደበቀ ነገር የለም ወጣው ሲጃፉልህ ይገባሃል በእናቴ አትምጪ ምንድነው ስራስ አራሙት የመሰሉ ገፊና ምንድነው ያልሽው ተናገሪ ልቀቀኝ አንተ ሰማኝ ልቀቀኝ አንተ አንቺ ስነ ስርዓትሽን ያዢ ስነ ስርዓት ያዢ አንቺ ጋለሞታ እናትህን ነው ስነ ስርዓት ያዢ ዝም በይ አትሞጣሙጭ ገባሽ ስነ ስርዓት ያዢ እስከ እስር ቤት በስነ ስርዓት ዝም ያለው አዳም እነዛን ፎቶዎች ትሰጠኛለህ እሰጣለሁ አሁኑን እሰጣለሁ እናንተ እስር ቤት ነው የሚገባችሁ የቤት አይገባችሁ ስለዳመነት ህይወትህ ነው ስለሰማኛለ የድህነት ህይወት ነው የሚመጥነ እዛች እናት ጋር ያሰማልኝ ነው እንዲ ነው ሲያንቋሽሽኝ የነበሩት እዛች ቤት ውስጥ እበት እንኳን እንተ የማይልበት ቤት ውስጥ ስኖር የነበረው አክብረን እስካሁን ሰምተናል እሺ ከዚህ በኋላ ግን ምንም አታወራ ይበቃል ምንም የምታመጡት እስካሁን ሰምተናል ምንም የምታመጡት የለም ካሁን በኋላ ልትወጣ ትችላለህ ውጣልን ስለኝም ዝም አስበል ውጣ ከቤታችን እንደዚህ አይነት ቤት ለነገሩ አይታጣቅም ተመችሃ ይኸውና ተደላድለህ ቁጭ እንዲ ነው ከፍ ዝቅ ሲያደርጉኝ ነበር ተደላድለህ ቁጭ አልክ አይደል ለነገሩ ምን ታዲያ ውሾች ናቸው በስነስርዓት ቁጭ ብለህ አወራ ጥገኝነት እኮ ነው የተቀመጥከው እዚህ ቤት ይገባሃል እናት ከአባቴ ታርግስ ከሌላ ታርግስ በምን ተቀል አስሩ ጋር እየዘለለች በአባቴ የምታሳብበው አዎ ልክ ነሽ እኮ አፈርድባችሁ እስር ቤት ብዙ ነገር ስላለ መኖሪያ ቤታችሁ እስር ቤት ነው የሚሆነው እንውጣ መልሼ አስገባለሁ ከነዚህ ጋር እናንተ የሚያጣላችሁ የውርስ ነገር ነው አይደል እንደውም አንድ ነገር ልንገራችሁ ሰማነው እናንተ ላይ ራሱ ማጣራት እንጀምራለን እኛ ላይ እኮ እጁን ዘረጋል ይመታ እህቴን እኮ ሊመታት ነው እነዚህ ከዚህ ጋር ከገላግልኝ ካሁን በኋላ ገላግልኝ ወደ መኪናው ኑ ወሰድ ወደ መኪናው ወሰድ ምን ሆነ ተረጋጋ እባክህ እኔ አናግራቸዋለሁ እንዳትለቀኝ በእናትህ እኔ ስጠራ አንቺ ነሽ ሁሉ ለማያላሽ ማንኪ ለማያላሽ የቀባጣ ልክ አስገባዋለሁ በቃ እሺ ሁሉንም የሚያወራትን ይከፍላታል እሺ እኛ ትንሽ እንጨዋወታለን አይበቃም ምንድነው የምንጫወተው እሺ በጣም ራሴን ያመመኝ ነው እውነቱን አልነገራችሁም ምን እውነት ነው ከኛ መስማት የምትፈልገው ተነገረ እንዴ ሁሉ ነገር ተነገረ ምንድነው ውጭ ምትለኝ አስደዚህ ተነገረ እኮ ለምታስደው ጊዜ ውጭ ምትለኝ ዛሬም መጋዘን ነው እኮ ምትሄዱ በየደቂቃው ምንድነው እኔ ተነሽ ነይ ቀጥ ውጭ ውጭ አንዴ እንግዲህ ቤተሰቦች ፍቅርተን ለማውራት እሷን ወደ መኪና ውስጥ ይዘናት በመንሄድበት ጊዜ ፍቅርታ የማታውቀው እኔ የማውቀው አንድ እውነት አለ ብላናለች እንግዲህ ያንን ነገርም እንደምትናገር ነግራን ወደዚህ ይዘናት መተናል ፍቅርታ የማታውቀው አንቺ የምታውቂው ምን አይነት እውነት እንደሆነ ለመስማት በጣም ሊጓጓ ነው ለምለም ጊዜው በጣም ይሄዳል አንድ ቀን መጋዘን ውስጥ አድራቸዋል ዛሬ መጋዘን ውስጥ አድራላችሁ ምንድነው አንተ ግን ምን አይነት ተንከሲስ ነክ እንዴት አገኘህ ማለት ሲጀመር እኔ እኮ መጀመሪያ ቀን ገና ስትመጣ ደንግጫለሁ ማለት እናቀሃለን እኮ አንተ ማለትማ ምን አይነት ተንከሲስ እንደሆንክ በጣም ነው የገረመኝ
የመጀመሪያ ቀን ስትመጣ ታስታውሳለህ? በጣም ነው የመጀመሪያ ቀን አትበይ ምንም አታርዝሚው ቀን ነው በጣም ነበር የደነገጥኩት ማለት ሲስተሯም ደንግጣለች አንተን እኮ እናቀሃለን ማለት በደንብ ነው የምናቀህ እናቀሃለን አዎ እናቀሃለን የት ምን መሰለህ በደንብ እናቀሃለን የማናቀ መስሎ ነበር ምን መሰለክ ስለ የሆነ አልመለሽልኝ ማንነት ነው የምታውቂኝ ሚዲያ ላይ ነው የምታውቂኝ የማቀማ እንደዚህ የሆነ ልጅ ነበርና ስለሱ ምናምን በጣም እኔ ምን ወንድም ይሁን ባላቅም ስለሱ በጣም እንትን ስትል ነበር በጣም ስትሯሯ ስትጣደፍ ነበር የሆነ ነገር ተፈጥሮ ምናምን ነገርና በዛ ነው የማቀክ ልጁንም ያው አሁን ብነግርክ በቃ እኔ እንጃ ተደነግጣለህ ብዬ ላስብ ይችላልው አላቅም ላታምንም ትችላለህ ማለት ያው ያልጠበቀው ነገር ሊፈጠር ይችላል ምንድነው ግራ ያጋባሽ ነው ያው የት ነው የምታውቂኝ እንዴት አወቅሽ ምናምን ሰው እኮ የሰው ልጅ እኮ ይታወቃል አልታወቅም የሚባል ነገር እኮ አይሰራም በደንብ ነው ጠንቅቄ ማቀህ አንተ ሚኪ አይደለህ ሚኪ ማን እንደሆንኩ እኮ ትናንትም ስነግርሽ ነበር ጋዜጠኛ ሚኪ ይባላል ብዬ ነው ግን ሚኪ ነህ ያልኩህ ነገር በደንብ በግልጽ ገብቷል ስለማን ያወራው እንደሆነ ስለ ስምህ ብቻ ሳይሆን በደንብ ጠንቅቀህ ታውቃለህ ስለኛ ስለነበሩ ጀማዎች እየወሰድክ እየለቃቀምክ እንደጨረስካቸው አውቃለሁ ጀማ አዎ አውቃለሁ ሲቀጥል ደግሞ ስለ እንዴት ብዬ ልንገር ካፒቴኑን አወቀው ስለ ካፒቴኑ ምናምን ማወቅ ትፈልጋለህ ካፒቴን ያው ስለሱ ስነግርህ ምናልባት ያው ልትወዘጋገብ ትችላለህ ልትደነግጥም ትችላለህ ካፒቴን ስለ ካፒቴንና ኦድ ነው ያወራው ያለው ወንድሜ ካፒቴንና ኦድ እንዴት አወቅሽው ማለት የኛን ቪዲዮ ተከታተያለሽ ነው ወይስ ካፒቴንና ኦድ ስለ ያው ነገር ያለው እንደምትወዛገብ ማመንም እንደማትችል ይኸውልሽ ዳሩን ትተሽ ወሬውን ተናገሪ እኮ ነው አሁን ያወራሁት ያለውት ስለ ካፒቴንና ኦድ ነው አልገባህም እንዴ እንዴት ብዬ ልንገርህ ካፒቴንና ኦድ እኛ ነን የገደልነው እኛ ነን እየቀለድሽ ነው አስቢው ነበር ከወር በፊት ካፒቴንና ኦድ ጀማል በተባለ ግለሰብ ተገሎ ጀማል ደግሞ እንግዲህ ውድ ቤተሰቦች የምታስተውሱ ከሆነ እንግዲህ ከብዙ ወራቶች በፊት ያሰርነው የሱዳናዊው ባለሀብት ልጅ ነው ለበቀል ብሎ ካፒቴኑ እንደገደለው እሱንም በቁጥጥር ስር አውለ ነው ለህግ አሳልፈን ሰተናል ምንድነው አልገባኝም ሐሳብሽ እንዴት ካፒቴንና ኦድ ልታውቁ ቻልሽ ይሄ ወንድሜ ጀማል ተገሏል ብለን ያመጣና እንደዚህ ወጥመድ ውስጥ እንድትገባ ይፈልግነው እኛ ነን አንተ ደግሞ ባላሰብነው መልኩ አነፍነፈ ነገሮችን አሽተህ እኛ ወጥመድ ውስጥ ገባክ እንጂ መግባት አይቀርም ነበር ግን አንተ በራስህ እጅ በገዛ እጅህ አነፍነፈ ነው የመጣው ነገሮችን አነፍነፈ አሽተህ ነው የመጣው ወጥመዶች ውስጥ አንተ ነው የገባው ልትገባም ይችላልኩ አንተ አነፍነፈ ነገር የት ነው ያለው አልገባኝም እየወራሽ ያለሽው ነገር ምንም ነው ያልገባኝ ግልጽ አልሆነልኝም ግልጽ አርጊልኝ ናኦድ ነው ያልኩኩ ስለ ናኦድ ነው ያወራው አይደል እኮ ስለ ናኦድ ነው ያወራሽ ያለሽው እኔ ስለ አበበ ነው ምናምን አላልኩሽም እኮ ተገሏል የገደልነው እኛ ነን እኮ አልኩክ እዚህ ነው የገደልነው እኛ ነን ስለ አንድ ሰው ነበር አይደል ስናወራ የነበረው አንድ ሰው ነው ሞቷል ምናምን ስንል የነበረው ግን አንድ ሰው ስንል የነበረው እሱ ራሱ ነው በቃ ስለዚህ ነው አይደል የምትፈልገው መስማት የምትፈልገው ይኸውልሽ የማይረባ ወሬ ነው ያወራሽ ያለሽው ምንም የማይረባ አይደለም ስለሱ በጣም ስትንገበገብለት ነበር ግን ዛሬ ምንም ነገር ያዩ አይደለም ምን ነው ይሄ ነገር የውሸት ነበር እንደዛ ስትልለት የነበረው ነው ወይንስ ምንድነው በጣም ነበርኮ ስለሱ ብዙ ነገር ስታወራ ነበር ስለሱ በቃ ያልሆንክለት ነገር የለም ዛሬ ግን ምንም ይሆንክለት አይደለም ምን ነው ምንም እየገረመህ አይመስለኝም
ይኸውልሽ ከመሬት ተነስተሽ የሆነ ነገር ስላወራሽ ዝም ብዬ ማምንሽ ይመስልሻል? አሁንም ማስረጃ ካለሽ ማስረጃ አቅርቢ። አሁንም ነገ መማራው ማስረጃ ካለሽ ማስረጃ አቅርቢ። የተዘጋ ፋይል እየከፈትሽ ነው አንቺ ወይስ የቻናላችን ተከታታይ ነሽ? ስለዚህ ጉዳይ እንዴት ልታውቂ ቻልሽ? ማንሽ ምንድነሽ? ምንም እየገባህ አይደለም ማለት ነው። እንዴት ብዬ ላስረዳ? እኔ እኮ ቅድምም ብዬሃለሁ ላታምንም ትችላለህ። እዚህ ቁጭ ብለህ ራሱ ስታወራ እኔ ማለት እየጠበኩት ስለሱ በጣም በቃ ሲነሳብህ በጣም ከባድ ነበረ። ግን ዛሬ ገርሞኛል በእውነት እንደዚህ መሆነ ራሱ እንደዚህ ቁጭ ብለህ ማውራትህ ምናምን ለኔ ራሱ እየገረመኝ ነው። ማለት ስለ ካፒቴኑ እየተነሳ እንደዚህ ቁጭ ብለህ ራሱ የምታወራ አይነት ሰው አልመሰለኝም ነበር። ግን ያው እንደማይ ተረጋግተሃል ቁጭ ብለህ በስነ ስርዓት እየሰማኸኝ ነው ምናምን ነገር ገርሞኛል። ምን ተፈጠረ ነው? ወይንስ እያስመሰልክ ነበር? ስለሱ አትወደውም አትፈልገውም ነበር? እያወራሹ ያለው ነገር ግልጽ አልሆነልኝም። ግልጽ በመታረጊበት መንገድ ግልጽ አድርጊውልሽ። እኔ እየተወሳሰበብኝ ነው። ምንም የሚወሳሰብ ነገር አይደለም። እኔ የምናገረው ግልጽ አማርኛ ነው። እያወራውትም ያለው አንድ ሰው ስለዛና ኦልድ ስለምትለው ሰውዬ ስለ ካፒቴኑ ነው ሳወራ የነበረው። ይል ካላመንከኝ እንድታምነኝ ከፈለክ መረጃ ከፈለክ ከጋርዶቹ ስልኬን ከተቀበል ሁሉንም ነገር ላሳይ ይችላል። ከዛም በኋላ ማመን ያለ ማመን ያንተ ጉዳይ ነው። አሳይቼ ስልኬን ማለት ነው። ስልኬን ከተቀበልክልኝ ተቃዋላችሁ ሆነ ሁሉንም ነገር ላሳይ ይፈልጋለሁ። ሲጀመር ሁሉም ነገር ስለ በቃ ያ አስከሬን ሲደርቅ የነበረው ስታደርቁ የነበረው ስለ የናውድ አስከሬን ነው። እና ስልኬን እባክህ ተቀበልና ሁሉንም ነገር ላሳይ። አሁን ሳወራ ግን ምንም ነገር በቃ የሆነ ተራ ወሬ እያወራው ነው እየመሰለ ያለውና እያመንከኝም አይደለም። ስለዚህ ሁሉንም ነገር ስልኬን ስታዩት ልታምን ትችላለህ። ማመን አለማመን የራስ ጉዳይ ነው። ማጣው እሺ ስልክሽን ይዤ እሺ ይሻላል። እያየሁሽ ክፈችው። እሺ ሁሉንም ነገር አሳያለሁ። እሺ ይሄን ላሳይ። ሌላ ነገር እንዳታረጊ። ምንም ችግር የለውም። እኔ አይደለም ስልኩን አምጣ ያልኩ አሳያለሁ ሁሉንም ነገር። ይሄው አሁን ላሳይህ ነው። ይሄን ነገር ታይዋለህ ሁሉንም ይሄው አይተ አየሁ አይደል? ያው ብዙ ጊዜ በጀብህ ብዬ እንጂ በደንብ ይው ከፈለክ አንተ ስልኩን ሌላም ላሳይ። ቆይ እንደውም ያዘው። ይሄው እዚህ ጋር የምታየው ነገር ይሄ እዚህ ጋር ያለው ነገር ይሄን ነው እንግዲህ። ማመን ያለ ማመን የራስ ጉዳይ ነው። አየዋ አይ በቃል በጣም ስልኩ ላይ ረጅም ሰዓት አፈጠጥኩበት እኮ አንዴ ካሜራማኖቹ እዚህ ስልክ ላይ ያለው ፎቶ የተቀነባበረ AI ወይም ደግሞ አርቲፊሻል ኢንተለጀንስ እንዳልሆነ አንዴ አረጋግጡልኝ። እነሱ ካረጋገጡልኝ በኋላ ነው ያለውን ነገር ለምን እንደማታምን ገርሞኛል። በደንብ አሳየው እኮ አይደል እንዴ? ከዚህ በላይ ምንድነው? AI እንዳልሆነ ያረጋግጡልኝ። ትገርማለህ። በጣም ነው የሚገርመው። ውድ ተመልካቾቻችን ከተወሰኑ ደቂቃዎች በኋላ ተመልሼ መጥቻለሁ። ቤተሰቦች እንግዲህ አንድ ያልጠበቅነው ነገር ነው ያጋጠመን። ይህንን ነገር እንዴት ለእናንተ ግልጽ እንደማደርግላችሁ አላውቅም። ውድ ተመልካቾች ማለት እንግዲህ እሷ ስልክ ላይ ያየሁት እንግዲህ ለምለም ስልክ ላይ ያየሁት አውሮፕላን አብራሪውን ካፒቴን ናኦድን ከመግደላቸው በፊት እና እሱን ከገደሉት በኋላ ይህን ነገር እንዴት እንደምነግራችሁ አላውቅም። ግራይ መጋፋት ስሜት ላይ ነኝ።
ነገሩን ማመንም ከብዶኛል ካፕቴኑን እኛንን የገደልነው ከገደልነውም በኋላ ለ2 ሳምንት ያክል የሬሳ ማድረቂያ መርፌ ስንወጋው ነበር ሬሳው እንዳይሸትም የተለያዩ ነገሮችን ስናደርግ ነበር ከዛም በኋላ እንግዲህ ቀብረነዋል እንደዛ ነው ያለችው ይሄን ነገር እንግዲህ በስልክ ያየነው ፎቶ AI እንዳልሆነ አረጋግጠናል ያው አሁን ላይ AI እንግዲህ artificial intelligence ይሄ ቴክኖሎጂ እየተስፋፋ ስለመጣ የተለያዩ ቅንብሮች የተለያዩ ነገሮች እንግዲህ ያልተፈጠሩ ነገሮች እንደተፈጠሩ ተደርገው በAI ስለሚሰሩ እሱንም ማረጋግጠናል የAI ፎቶ እንዳልሆነ ግራይ መጋባት ስሜት ላይ ነን ሁላችንም ደንግጠናል ማለት እያለች ያለችው ነገር እንግዲህ ካፕቴኑን የገደለው ጀማል በካፕቴኑ ግድያ ተጠርጥሮ እስር ቤት የገባው ጀማል ምንም ከዚህ ወንጀል ጋር አይገናኝም በርግጥ እሱ ወንጀለኛ ነው ግን ካፕቴኑን አልገደለውም ብኛነን የገደልነው ነው እያለች ያለችው ይሄ ነገር እንዴት እንደተገጣጠመ እኔ ላምን አልችልም ማለት ወደዚህ ቤት ስንመጣ ወደዚህ ቤት ተጠቁመን ስንመጣ እንግዲህ ጎሳዬ የተባለ የነሱ ወንድማቸው ነው እንግዲህ ተጠቆመን እንዴት ሊገጣጠም ቻለ እንዴት ያልጠበቅነው ነገር ነው የተፈጠረብን ለምለምን በድጋሚ ወደዚህ አምጥቻት ስላለው ነገር ላንዴና ለመጨረሻ ጊዜ እውነቱን እንድታወራ እናደርጋታለን ቤተሰቦች ይሄንን ነገር አሁንም ተከታትዬ ያለውን ነገር እውነታውን ተከታትዬ ያሳውቃቸዋለሁ ለምለም እንዴት ይሄ ነገር ከኛ ጋር ሊገናኝ ቻለ እኛ ወንድማችሁ ጎሳዬ ጠቁሙን ወደዚህ ቤት ውስጥ የመጣ ነው እና እንዴት ነው አሁንስ ታዲያ አመንክ ወይንስ አላመንክም ማለት ሁሉም ነገር ላጣራ ብለኝ ነበር ግራ ገባኝ እኮ አመንክ እሺ ማለት እኔ ስነግር በቃላት ፍቅርተ ምን አለችኝ መሰለሽ ትናንት አልተረዳኝም ነበር ስለዚህ ሁሉንም ነገር አሳይቻለሁ ማለት ታወራ እየገባሃል ነበር ልትረዳኝም አልቻልክም ነበር ግን አሳየው ካሳየው በኋላ ደግሞ ሁሉ ነገር ተመልሽልኛለሽ አንደኛ 2 ሳምንት የሬሳ ማድረቂያ ከወጋችሁት በኋላ ቀብረናል ብላችኋል የት እንደቀበራችሁት ትነግሪኛለሽ ሁለተኛ ደግሞ ስላለቃችሁም ትነግሪኛለሽ ማን ነው ይሄን ነገር ትዛዝ የሰጣችሁ ማን ነው ማናችሁ ምንድናችሁ ከመጀመሪያው ጀምሮ ያለውን ነገር መልሽልኝ ምን መሰለክ እኛ ያው አለቃችን ነው ትዛዝ በርግጥ አለቃችን ነው ትዛዝ ሰጥቶን የምንሰራው እኛው ራሳችን የምናደርገው ነገር አይደለም ግን ያው ስራዬ መጀመሪያችንም አይደለም ይሄ በሱ ብቻ አይደለም ከዚህ በፊትም ስራችን ይሄ ነው በቃ ወንድምሽ ማሳጅ ቤት ጫት ቤት አለ የሚለው ነገር እውነት ነው ማሳጅ ቤት ጫት ቤት የሚለው ነገር እሱ ተሳስቷል ልክ አይደለም ዝም ብሎ ነው ሲያወራ ነበር ግን እኛ ስራችን ያው ወንጀል ላይ ነው የምንሰራው ማለት እኔና እህቴ ብቻ ነን ሌላ ስራ የለንም መተዳደራችን ይሄ ነው ይሄን ስራ ግን ያው ስራችን ብለን ስለምንሰራ አለቃችን ያዘዘንን ሁሉንም ነገር እናደርጋለን በደንብ ነው የምናቀህ አንተን እኛ እንደዛ ስንጮህ ስንለፈልፍ የነበረው ወደን እንዳይመስልክ ይሄ ነገር ሁሉም ነገር እንትን ካለብን ስራችን ሊበላሽብን ይችላል የማይሆን ነገር ውስጥ እንገባለን ከስራችን እንፈናቀላለን አንድ ስራ ብቻ አይደለም የምንሰራው በጣም ብዙ ስራ ስለምንሰራ አለቃችን ደግሞ በጣም ጥሩ ነገር ያደረገልን ነው ለኛ ብዙ መስዋዕት ይከፍልልናል ብዙ ነገር ይከፍለናል ጠቃሚ ያለ ገንዘብ ነው የሚከፍለን በዛ ስለሆነ የምንኖረው ያ ነገር ሁሉ ነገር እንትን ማለት የለበትም አለቃችን ማወቅ የለበትም አለቃችን መስማት የለበትም ይሄ ነገር ደግሞ አለቃችን ጋር ከደረሰ እሱ ምን እንደሚፈጠር ከባድ ነው ምን እንደምንሆን አስበው ይሁንልሽ እኔና አንዴ አለቃውን ተወት አድርጊውና የት ነው የቀበራችሁት
ቆይ አንተ ስለ የቀበርንበት ምን ይጠቅማል? አንዴ ሞተ ተቀበረ በቃ አለቀ። ምን ይሰራል? የቀበርንበት ቦታ ምን ልታረገው? ቆፍሬ ላወጣው። ቆይ ተቀብሯል እኮ የተቀበረ ሰው ምንድነው ቆፍረ እንደገና የምታወጣው? ማረጋገጥ ፈልጋለሁ። ቆይ እኮ አረጋገጥክ እኮ እስከ መጨረሻው በደንብ እኔ እኮ ለዛ እኮ ነው በደንብ ያሳየውክ። እንዴት የማይመስል ነገር ነው ያወራሽ ያለሽው? ሆስፒታል ውስጥ ምን አይነት ዘዴ ተጠቅማችሁ ነው ቤተሰቦች አስክሬኑ እንድናረግ? ምን አይነት ድራማ ነው የተፈጠረው? እየገባኝ አይደለም። በቃ ሁሉም ነገር እኮ ነገርኩ እንደነገርኩ ነው የተደረገው ነገር ሁሉም ነገር ያው እንደነገርኩ ነው። ሆስፒታል ሁሉም ነገር ውሸት ነው ማለት ሆስፒታል የሞተ መስሎ ራሱን ስቶ ወድቆ ነበር። ግን ማለት እኔም አንዳንድ ነገሮች በጣም ግራ ያጋቡኝ ነው። አንዳንድ ነገሮች ግራ ይገቡኝም ነገር አለ። ብቻ አላቅም እንዴት ብዬ እንደምነግር አላቅም። ማለት ብቻ ግራ ይገባኛል። እኔ እንዴት ጌቴቱን ልንገርህ? እኔም ተወዘጋግቤያለሁ፣ ግራ ተጋብቻለሁ። ያገዘችንም ነርስ አለች። በቃ ብዙ ነገር ነው። እኔም ግራ እየተጋባው ነው፣ እየተወዘጋገብኩ ነው። አዎ ነርስ አለች ያገዘችን አግዛን ነበር በወደቀበት ሰዓት ምናምን ነገር እሷም አግዛናለች። ማለት በወደቀበት ሰዓት ያው በወደቀበት ሰዓት ያው እሷም አግዛናለች። እሷም አብራን ምናምን ነገር አብረን ነው ተባብረን እንደዛ ያደረግን የነበረውና እሷም አለችበትና በጣም እኔም አሁን ለመንገድ ግራ እየገባው ነው፣ ተወዘጋግቤያለሁ። ነርሷ አለችበት እሷ እና እንሷን ብትጠይቃትም ግልጽ አድርጋ ልትነግርህም ትችላለች። እሷም ስላለችበት ማለት ነው። እሷም አለችበት። ማን ነች? ስሟን ነው የፈለከው ነው ወይንስ አድራሻዋንም? ችግር የለም ወደ ነርሷ እንመጣለን። አንቺትም ስለማትጂ ዞ በእኛ ቁጥጥር ስር ስለምትሆኚ ገና ሁሉንም ነገር ምንም ያስቸኩለኝ ነገር የለም። የኔ የቀበራችሁት የቀበርንበት እኮ ለአንተ ምንም የሚጠቅም ነገር የለም። አይጠቅምም። ትናንት ፍቅር ተሰጥቷሽ የነበረው ነገር ምንድነው? ጓሮ ሰው ቀብረናል ስትለኝ ነበር። ከነገረችማ ያው ነገረችው አይደል? ያው ጓሮ ነው የቀበርነው፣ የትም ቦታ አልቀበርነው። ከቤታችን ጀርባ ነው የቀበርነው። ሌላ የትም ቦታ ልንቀብረውም አንችልም። መቼስ ቤተክርስቲያን ሄደን አንቀብረውም አይደል? ስለዚህ ግቢያችን ጀርባ ነው፣ ከጀርባ ነው የጓራችን የቀበርነው። እየቀለድሽ ነው? እየቀለድኩ አይደለም። እውነቱን ትነግሪኛለሽ ወይስ አናግሪኝ? እየቀለድኩ አይደለም። እውነቱን ንገሪኝ። እውነቱን ንገሪኝ። መቼስ አሁን እንግዲህ ቀብር ነው ቀብሩን ብለን መቼስ ሰብስበን አንሄድም አይደለ? የቀበርነው እዚህ ጀርባ ነው። የትኛው ቦታ ነው የቀበራችሁት? እናንተ እንደዛ ከማድረግ ወደ ኋላ አትሉ። ሰይጣን የሚቀናባችሁ ሰይጣን ናችሁ እኮ እናንተ። እርግጠኛ ነኝ እናንተ እሱን ስትሰብስበን አንቀብረው ማለት እሱን ስትቀብሩት በእርግጠኝነት ሰይጣን ራይ ሰው ልጅ ነው እንደዚህ ያጨክኑበት ራሱ ብሏቸዋል አይደል? በእርግጠኝነት ከሰይጣን አንድ ከፍ ያለ ሌላ አጋንንት የሰይጣንን ስራ የሚያስነቅ እንትን ቢኖር እናንተ ናችሁ። ምንም ያየሁት ነገር የለም። ፎቶ ብቻ ነው ያየሁት እና ደግሞ አንቺ የተናገርሽው ነገር ግን ችግር የለውም። አሁንም ቢሆን እኔ ልንገርሽ ውስጤ ያመን አይደለም። እኔ ውስጤ እየተቀበለ አይደለም። ሌላ ቦታ የትም አልወሰድንም። ቤታችን ጀርባ ነው እኮ አልኩ። ከጓሯችን ነው የቀበርነው። ሌላ የትም ቦታ አልወሰድነውም። የትም ቦታም ልንወስደውም አንችልም። ምንም አሞቺ ለኛ የሚመቸን ቦታም አይኖርም። ስለዚህ እዚህ ቤቱን እንደምታዩ ጭር ያለ ቤት ነው። ሰፋሩ ምናምን ማንም ሰው የለም። ግቢያችን ውስጥ የሚገባ ሰው የለም። ጫጫታ የለም። ምን የለ የሚያየን ሰው ስለሌለ እዚሁ ግቢያችን ውስጥ ነው ያደረግነው። በቃ ግቢያችን እንደምታዩ ያው ሰፋቱን አይተዋል። አንተ አልነግርህም። ሁሉንም እየዞርክ ነበር ስታይ ነበር። ግን እዚህ ግቢ ውስጥ ነው ያለው። ከዚህ በላይ ምን እንዴ ብዬ ላስረዳ? በቃ ምን ልንገርህ? በቃ ይሄው ነው ግቢ ውስጥ ነው የቀበርነው። ሌላ የትም ቦታ አልወሰድነውም አልኩህ እኮ። አልተግባባንም መሰለኝ። የተግባባን መስሎኝ እኮ ነው እያወራሁ ያለሁት። ተግባብተን አይደል እንዴ ነገርኩህ? በስነ ስርዓት እያወራሁ ያለሁት እኮ ስለተግባባ ነው አይደል እንዴ? ሁሉንም ነገር ነገርኩህ። ቀብራችሁታል? አልቀበራችሁት? ቀብረነዋል። የት ነው ታዲያ የቀበራችሁት? ከቀበራችሁት የት ነው የቀበራችሁት? የት ነው የቀበራችሁት? የት ነው የቀበራችሁት? ነገርኩህ እኮ። የት ነው የቀበራችሁት? በቃ እባክህ እየመታኸኝ እኮ ነው እንዴ። በስነ ስርዓት አናግረኝ እንጂ። የት ነው የቀበራችሁት? አልቀበርነውም። አልቀበርነውም። አልቀበርነውም? አዎ አልቀበርነውም። ማለትማ ማለት አልቀበርነውም ማለት አስከሬኑ ያው አልቀበርነውም። አስከሬኑ ያለው
አስክሬኑ ያለው የት ነው? እንትን አልጋስ ምን የት ነው ያለው? አልጋ ስር ነው ያለው። በቃ አስክሬኑ ያለው አልጋ ስር ነው። አስክሬኑ ያለው አልጋ ስር ነው አልኩ። ነገርኩ አልገባም እንዴ? የማ አልጋ ስር? መቼስ የማ አልጋ ስር ይሆናል? የኛ አልጋ ስር ነው። ሌላ ማን አልጋ ስር ይሆናል? አልጋ ስር አስክሬን አለ ነው እያልሻለሽ? አዎ ነገርኩ እኮ። አሳይኝ ነይ ታሳይኛለሽ። እንኳን ደስ አላችሁ! በካሳንቺስ ሴቶች አደባባይ ለደንበኞቻችን ከነ ፊኒሺንጉ ያጠናቀቅናቸውን አፓርትመንቶች እያስረከብን መሆኑን እያበሰርን የደንበኞቻችንን ደስታና ጥያቄ ከግምት በማስገባት ሁለተኛ ፕሮጀክታችንን በእንግሊዝ ኤምባሲ በታላቅ ቅናሽ ለውስን ቤቶች ብቻ በሽያጭ ላይ መሆናችንን እየገለጽን በሁሉም ፍሎር አማራጮች ላይ ባለ 2፣ ባለ 3 እና ባለ 4 መኝታ አፓርትመንቶችን በካሬ 73000 ብር እንዲሁም ከ490,000 ብር ቅድመ ክፍያ ጀምሮ የቤት ባለቤት የሚሆኑበትን እድል አቅርበናል። 50% የባንክ አማራጭን ጨምሮ ዘና ብለው የሚከፍሉበትን አማራጭ አመቻችተናል። የመዋኛ ገንዳ፣ ጂምናዚየም፣ ሳሙናና ስቲም፣ በቂ መኪና ማቆሚያ፣ ከኤሌክትሪክ ቻርጅ ስቴሽን እንዲሁም 5 ሊፍቶችን ከበቂ የኤሌክትሪክ ኃይል አቅርቦት ጋር ያካተተ የመኖሪያ አፓርትመንታችን አብሮት ላይብረሪ፣ አድዋ 00ን፣ ህንድ ኤምባሲንና ኔዘርላንድ ኤምባሲን ዲዛይን ባደረጉ ዕውቅ ባለሙያዎች የእርሶንና የቤተሰቡን ምቾት በጠበቀ መልኩ ጥንቅቅ ልቅም ተደርገው ተሰርተዋል። በ0911 30 2940 ላይ በመደወል የቅናሹ ተጠቃሚ የሚሆኑበትን እድል እንዲሁም የቢሮ ቀጠሮ በማስያዝ ማመቻቸት ይችላሉ። ሰመር ሪል ስቴት፣ የምትወደው ቦታ ኖር።